ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ያን ዕለት ከቤተ ክርስቲያን መልስ እንደተለመደው ሴት እልፍኝ ቁርስ ሲበላ ሰብለ ወንጌል ምንም እንኳን የመብል ፍላጎት ባይኖራት አባት እናቷ ምክንያት አግኝተው እንዳይሰድቧት ብቻ የበላች ለመምሰል እንጀራውን እየቆረሰች ወደ አፏ ያደረሰች ስትመልስ ቆይታ ማዕዱ ከተነሳና አባቷ ሊጠይቋቸው የመጡትን ሰዎች ለመቀበል ወደ ወንድ እልፍኝ ከሄዱ በኋላ እሷም ወደ እልፍኙ ሄዳ ልብሷን ለወጠችና ከእልፍኙ ደጅ በበርጩማ ተቀምጣ ፀሐይ የሞቀች በአካባቢው የነበረውን ጸደይ ያሳመረውን ግቢ ትመለከት ጀመር። ወራቱ ጸደይ ገና ጥቅምት መግባቱ ነበር። ፊታውራሪ መሸሻ ግቢ በሚሉት የሰፊ ሜዳ ለድርቆሽ የሚያስጠብቁት ከሰርዶ ካክርማ ከጉዳይና ከዋራት አንድ ላይ ተደባልቆ ያደገው ሳር ቀደም ብሎ የበቀለው አፍርቶ ዘግየት ብሎ የበቀለው ቢጫ ሰማያዊ ነጭና ቀይ አበባ አብቦ ሰብለ ወንጌል ከተቀመጠችበት ዘቅዝቆ ሲመለከቱት ያን ሰፊ ግቢ ለማስጌጥ ከዳር እስከ ዳር የተዘረጋ አምሮ የተሰራ ዝጉርጉር ምንጣፍ ይመስል ነበር። ፀሐይ እየሞቀ በሄደ መጠን በዚያ ሰፊ ግቢ የተነጠፈው ሳርና በቤቶች አካባቢ የተተከሉ የፍሬ አትክልት አንድ ላይ በአየር ይነዙት የነበረ ገነታዊ መዓዛ ሽቱ በብዙ እንደተረፈረፈበት መዋኛ ከውስጡ መውጣት አያስመኝም ነበር። በወፍራምና በቀጭን አስማምተው እየዘመሩ ከአበባ ወደ አበባ ይዘዋወሩ የነበሩ ንቦችና አንድ ጊዜ በፍሬ ተክሎች ዙሪያ ሌላ ጊዜ በሜዳው በተነጠፈው የአበባ ምንጣፍ ላይ በየጓዳቸው እየዞሩ ይጨፍሩ የነበሩ በጸደይ ብቻ የሚመጡ ጌጠኛ ብራብሮች ሲታዩ ያ ከልምላሜና ከመዓዛ ከውበትና ከለዛ ድርና ማግ የተሰራ ጸደይ ያ የክረምትን ቁርና የበጋን ሐሩር የሚያሰማ ጸደይ በአጭር ጊዜ የሚያልፍ መሆኑን በመረዳት ሳያልፍ እናጌጥበት፣ ሳያልፍ እንደሰትበት፣ ሳያልፍ እንስራበት ብለው የሚጣደፉ ይመስሉ ነበር። ወይ አንተ ግቢ ምን ነው እንዲህ እንዳበብህ እንደተዋብህ የምትኖር በሆንክ? ምን ነው የውበትህ የበጋ ፀሐይ የማያደርቀው የክረምት ጭቃ የማያጨማልቀው በሆነ? ብቻ የውበትህ አሁን ያልፋል፣ ይህ አበባ አሁን ይረግፋል። ከጥቂት ጊዜ በኋላ እኒህ መዓዛና ለዛ ጠርቷቸው የሚጨፍሩት ብራብሮችና የሚዘምሩት ንቦች እዚህ አይኖሩም። ሌላ የአበባና የተዋበ ቦታ ፍለጋ ይሄዳሉ አለች ሰብለ ወንጌል በዙሪያዋ የተዘረጋውን በአበባና በፍሬ ያጌጠ ግቢና በሱ የሚደሰቱትን ፍጥረት ዝም ብላ ስታስተውል ቆይታ ወዲያው በሰው ሕይወትና ከጊዜ ጋር በሚለዋወጡት ቡቃዮች መካከል ያለው ተመሳሳይነት ታሰባት። ቡቃያ፣ አበባ፣ ፍሬ፣ ከዚያም መድረቅ፣ ከዚያ መታጨድ፣ ከዚያ ፍሬ የሌለው ገለባ ትቢያ ሆኖ መቅረት፣ ፍሬ ያለው ብቻ በዘሩ ዘላለም ሕያው ሆኖ መኖር። የሰው ሕይወትም በእድሜው ደረጃ እንዲሁ መሆኑ ነው። ሕፃንነት፣ ውርዝውና፣ በሙሉ ሰውነት እርጅና፣
ከዚያ ሞት። ዘር ያለው ብቻ በዘሩ ሕያው ሆኖ መኖር፣ ዘር የሌለው ግን ልክ እንደማያፈራው ሳርና ቡቃያ ትቢያ ወይም ጭቃ ሆኖ መቅረት። ወይ ግሩም! ሰውና ተክል እንዴት ተመሳሳይ ነው አለች ሰብለ ወንጌል በሐሳቧ። ከዚያም በተክል ሕይወት የአበባው በሰው ሕይወት የውርዝውናው ጊዜ ተመሳሳይነት ታሰባት። ተክል በልምላሜውና በአበባው ወራት እነዚህ እንዲህ በዙሪያው የሚጨፍሩት ብራብሮች፣ የሚዘምሩት ንቦች ልምላሜው ሲተወልግና አበባው ሲረግፍ ጥለውት እንደሚጠፉ እንዲሁም ሰው የውርዝውናው ጊዜ ሲያልፍ ይከቡትና ያደንቁት የነበሩ ሁሉ ጥለውት ይጠፋሉ አለችና በተለይ እሷ ከ14 እስከ 16 ዓመቷ የነበረው ዓለሟ ትዝ አላት። በዚያን ጊዜ ታጅባ በወጣች ቁጥር ከከበባት የዘበኛ አጥር ውጪ አንድ ጊዜ ለማየትና አንድ ጊዜ ለመታየት ይጋፉና ይሽቀዳደሙ የነበሩ ወጣቶች ብዛት ትዝ አላት። የዚያን ጊዜ ወጣ ስትመለስ የነበራት ደስታና ኩራት ዛሬ ወጣ ስትመለስ ከሚገጥማት ሐዘንና እፍረት ጋር አብረው ቆመው ታዩአት። ከዚያ ደብሪቱና ስንዱ ጠዋት ቤተ ክርስቲያን የተናገሩት ሁሉ አንድ ባንድ መጣባት። እኒህ አባቷ ምን ሊያደርጓት ነው አስረው የሚያወፍሯት? አርደው ይበሏት ይመስል። አሁንማ ለማን ይሰጧታል? ጥያቄ ሲጠፋ ጌታራ ያሰቂ ጠይቋል አሉ። የቲማ አባት የልጅቻቸውን አለለዚያውም በፈትነት ካልሆነ አላገባም ብለዋል አሉ። መክተብ ይመስል የሞቱ ሽማግሌ ተበሸከ የምትኖርበት ስቃይ ይሻላታል የተባባሉትና የሽሙጥ ሳቃቸው እንደገና ጎልቶ ተሰማት። አሽሟጣጮቹም እንደገና በአካል ፊቷ ቆመው የሚላገዱባት መስለው ታዩአት። ይሽሙጥ የሳቅና ስላቅ ድንገት ሳታስበው ከብዙ ጊዜ ጀምሮ እየተጠራቀመ በልቧ ታፍኖ ተደፍኖ የኖረውን ሽሙጥ ሳቅና ስላቅ እፍረትና ውርደት አቀጣጥሎ በውስጧ የቋያ እሳት አስነሳና አቃጠላት፣ አነደዳት። ሙሉ አካሏ እየቀለጠ እንደ ገሃነም ባህር በውስጧ የሚፈላ መሰላት። ታፈነች፣ ተጨነቀች። በኋላ በውስጧ የፈላው ፍላት እንደ ብርቱ እሳተ ገሞራ ማገጃውን አሸንፎ ሲፈነዳ እንፋሎት ባፍና ባፍንጫዋ እየተትጎለጎለ የፈላ እምባ በዓይኗ እየገነፈለ መኩራፍና ያን ውበት ከደም ግባት ያስጌጠውን ፊቷን ማበላሸት ጀመረ። እንፋሎት የገረፋቸው አፍንጫዋና ከንፈሮቿ ጎረቡ። የፈላ እምባ የገነፈለባቸው ዓይኖቿ አጎበጎቡ። ጉንጮቿ ከለዛና ከደም ግባታቸው ታጠቡ። በውስጧ የሚፈላው የገሃነም ባህር ባናወጣትና ባንቀጠቀጣት መጠን ከፍላቱ የሚነሳው እንፋሎት ባነቃትና ባስጨነቃት መጠን ከተሰቀለበት ገመድ አንገቱን ነፃ ለማድረግ እንደሚጣጣር ሰው አፏ ተበልጥጦ ጥርሷ ገጦ ዓይኗ ፈጦ ትንፋሽ አጥሯት ከጣር ስትታገል ከተመለከታት ራሷ ጣር ትመስል ነበር። ያቺ ውበት አራያ የሚሏት ሰብለ ወንጌል ለማስፈራሪያና ለማስጸየፊያ ያስቀመጧት ትመስል ነበር። ይገርማል። ለካስ ደም ግባትና ለዛ ስሜትን የሚከተሉት የስሜት ጥላዎች ናቸው። ደግነቱ የፍጥረት ሕግ በመፈራረቅ ላይ የተመሰረተ መሆኑ ነው።
ጨለማን ብርሃን፣ ስቃይን እረፍት፣ ሁከትን ጸጥታ፣ ሐዘንን ደስታ የማይከተሉ ቢሆኑ መኖር ባልተቻለም። ክፉና በጎ ተፈራራቂዎች በመሆናቸውና ብዙ ጊዜ የክፉ ነገር ዕድሜው አጭር በመሆኑ ብቻ መኖር ይቻላል። ሰብለ ወንጌል በውስጧ በተነሳው የቋያ እሳት ስትቃጠል ውስጧ እየቀለጠ በፈጠረው የገሃነም ባህር ስትቀቀል በውስጧ በፈነዳው እሳተ ገሞራ ስትንቀጠቀጥ ስትናወጥ ከቆየችው በላይ የምትቆይ ብትሆን ኖሮ ምናልባት የሕይወቷ መጨረሻ ሳይሆን ባልቀረ ነበር። ነገር ግን እንደ ፍጥረት ሁሉ ሕግ የሚያቃጥላት እሳት መብረድ፣ የሚያንቃትና የሚያስጨንቃት ፍርሃት መቀዝቀዝ፣ እሷም ትንሽ በትንሽ ጸጥ ማለት ጀመረች። ከጥቂት ደቂቃዎች በኋላ ሐሳቧን መግዛትና ሰውነቷን ማወቅ ስትጀምር በዓይኖቿ የጎረፈው እምባ፣ በአፍንጫዋ የወረደው ንፍጥና በአፏ የተዝረበረበው ለሃጭ ደርቆ ስለጨመደዳት ከቤት መስታወት አምጥታ ብትመለከት ፊቷ የቡኮ ዕቃ እንደ ደፋ ውሻ ሊጥ የተበከለ መስሎ አገኘችው። ከዚያ እንዲያ እንደሆነች እናቷ ወይም አባቷ ደርሰው ቢያዋት የሚመጣባት መዓት ታሰባትና ቶሎ ውሃ አምጥታ ነጠላዋን እየነከረች ፊቷን ደህና አድርጋ ጠራረገች። የዓይኗና የከንፈሯ እብጠት ብቻ ለጊዜው ሊጠረግ አልቻለም። ከዚያ በኋላ ጸጥ አለች። ከጥቂት ጊዜ በፊት በውስጧ ይፈላ የነበረው የገሃነም ባህር በዓይኗ እየገነፈለ ሲጎርፍ የፍረትና የውርደት ስሜቷን የልብ ስቃዩን እያጠበ እየጠረገ እንደወሰደላት ሁሉ ለጊዜው ሙሉ ሰላም፣ ሙሉ ጸጥታ፣ ሙሉ እረፍት አገኘች። እንባ የንዴት፣ የብስጭት፣ የሐዘን ማጠቢያ በመሆኑ ለጊዜው ንዴቷን፣ ብስጭቷን፣ መታወቋን አስታገሰላት። ለጊዜው ሰላም አገኘች። ትንሽ ጸጥ ብላ እንደቆየች አንድ ድምፅ በሩቅ እንደሚሰሙት የብዙ ንብ መዝሙር የሚስገመገም ድምፅ የሰማች መሰላትና አንገቷን ወደ ላይ ሳብ አድርጋ አንድ ጆሮዋን ድምፁን ወደ ሰማችበት ወገን ደቅና ብታዳምጥ ጠፋ። የለም ብላ አንገቷን ስትሰበስብና ጆሮዋን ከደቀነችበት ስትመልስ ደግሞ መጣና ልክ ይዘው ስትል ደግሞ ጠፋ። እንዲሁ እየሄደ ከሚመለሰው የአየር ማዕበል ጋር ድምፁም እየሄደ ሲመጣ እሷም ጨብጣ ለማስቀረት አንድ ጊዜ ቀኝ አንድ ጊዜ ግራ ጆሮዋን እየደቀነች ሲያመልጣት ቆየና በኋላ መሄዱን ትቶ መምጣቱን ቀጠለ። ሰብለ ወንጌል ያን ተንኮለኛ ድምፅ ከሚሸሽበት በጆሮዋ አባራ ይዛ እንዳመጣችው ሁሉ በጣም ደስ አላት። ያ ከትንሽ ጊዜ በፊት ጠልሞ ከስሎ የነበረ ፊቷ እንደ ንጋት ሰማይ ወገግ አለ። ያዘችው፣ ማረከችው፣ ምን እንደሆነ እስክታውቅ ቸኮለች። እሱም ትንሽ በትንሽ እየቀረበ እየጎላ መጣና በመጨረሻ አንዲር መሆኑን አወቀች። የገብሬ አንዲር። ገብሬ ከብቶችን ካፋፍ በታች ወደ ሳር አሰማርቶ አንዲሩን እየተጫወተ መመለሱ ነበር። ገብሬ ዱላውን በግራ ብብቱ ሸጉጦ የሚቆምበት እንቅፋት ይሁን ጉድባ፣ ሾህ ይሁን ጋሬጣ ሳይመለከት አንዲሩ ብቻ እየመራው አንዲሩን ተከትሎ ይመጣ ነበር። አጥሩን እንደገባ ወደ ማድቤት ሄደና እደጅ በተጋደመው ግንድ ላይ ተቀምጦ ጨዋታውን ቀጠለ። ሰብለ ወንጌል የገብሬን አንዲር እንዲሁ በሩቁ በሰማች መጠን የአፏ ምሬት እየጣፈጠ ጠቅላላ ስሜቷ ከሐዘን ወደ ደስታ እየተለወጠ ሄደች። የእምባ ጎርፍ ያበላሸው ፊቷ እንደገና ውበትና ደም ግባት ትንሽ በትንሽ መቀባት ጀመረ። ደስ አላት። ከትንሽ ጊዜ በፊት የተቃጠለው የቆሰለው ልቧ መለዘብ ጀመረ። ከትንሽ ጊዜ በፊት
ያንገላታትን ሽንፍር መርሳትና ለአጭር ጊዜም ቢሆን የገብሬ አንዲር በፈጠረላት ሰላማዊ ዓለም መኖር ጀመረች። የገብሬ አንዲር ከአንዲሮቹ ሁሉ የተለየ የሰዎችን ልብ ለመግዛት፣ ለማዘዝ፣ ለማናዘዝ ከፈጣሪ ኃይል የተሰጠው ይመስል ነበር። የገብሬ ትንፋሽ ከዚያች 3 አጥቅ ሸምበቆ በሰባቱ ቀዳዳዎቿ እየባረከ ሲያወጣው ዓለምን መጀመሪያ እግዚአብሔር እንደፈጠራት ከጣር፣ ከጋር፣ ከረሃብ፣ ከጥም፣ ከእመም፣ ከድካም ነፃ አስመስሎ ለማሳየት ዓለምን የሰላም፣ የደስታ፣ የፍቅር፣ የትዝታ ቦታ አስመስሎ ለማሳየት ከፈጣሪ ኃይል የተሰጠው ይመስል ነበር። የገብሬ አንዲር ለደካሞች ብርታትን፣ ለፈሪዎች ድፍረትን፣ ለሕዙናን መጽናናትን፣ ለሕሙማን መድኃኒትን ለመስጠት የሰዎችን ልብ ከቂም፣ ከበቀል፣ ከክፋት፣ ከተንኮል ነፃ አድርጎ ሰውን የመላእክት ጓደኛ፣ ማህበርተኛ አስመስሎ ለማሳየት ኃይል የተሰጠው ይመስል ነበር። ምን ነው የገብሬ አንዲር ለአጭር ጊዜ በሰዎች ልብ ይገዛው የነበረ ግዛት ለሁል ጊዜ በሆነ? ምን ነው የገብሬ አንዲር ለአጭር ጊዜ ይፈጥረው የነበረ ዓለም ለሁል ጊዜ በሆነ? ገብሬ ሲመጣ ይጫወት የነበረውን ዜማ ቀጥሎ ሲጫወት ሰብለ ወንጌል በሩቁ እየሰማች በደስታ ባህር ስትዋኝ የዓመቴ ልጅ ሀብትሽ ይመር ከማድ ቤት ወጥታ ለገብሬ ፊት ለፊት አንድ ድንጋይ ላይ ተቀመጠችና መናገር ጀመረች። ድምጿ ይሰማል። የምትናገረው ምን እንደሆነ ግን ማድ ቤቱ ሰብለ ወንጌል ከነበረችበት ራቅ ያለ ስለነበረ ለይታ ለማወቅ አልቻለችም። ለአጭር ጊዜ ገብሬ ሀብትሽ ይመር የምትናገረውን እንዳልሰማ ዜማውን ሳይለውጥ ጨዋታውን ቀጠለ። በኋላ አቋረጠና የተቀመጠበትን ግንድ በግራ ጎኑ በኩል በጥፊ እየመታ እሱም ይናገር ጀመር። ጥቂት ክርክር የሚመስል ንግግር ከተለዋወጡ በኋላ ሀብትሽ ይመር ከድንጋዩ ተነስታ በገብሬ ግራ ጎን ግንዱ ላይ ስትቀመጥ ክርክሩ አጠገቤ ተቀመጭ አልቀመጥም በማለት እንደነበረ ሰብለ ወንጌል ገመተች። ሀብትሽ ይመር በግራ ጎኑ ተቀምጣ ከባድ እንቅልፍ እንደወደቀባት ሕፃን ራሷን በትከሻው ላይ ዘንበል ስታደርግ ገብሬ የጨዋታውን ዜማ ከንጉርጉሮ ወደ ዘፈን ለውጦ ሌሊቱ እያጠረ እንዲህ ካስቸገረ አንቺና እኔ አንተና እኔ ሳንሞት እንቀበር ተኝተን እንድንኖር የሚባለውን በወራቱ ባላፍላ የነበረውን አዲስ ዘፈን እየተጫወተ ሁለቱም እንደተቀመጡ ይወዛወዙ ጀመር። በኋላ ገብሬ ጨዋታውን አቋረጠና አንድ ነገር ሲናገራት ሀብትሽ ራሷን ከትከሻው አንስታ እንዳይሞት ጠንቅቃ ጀርባውን በጥፊ መታው። ተነስታ ቆማ ትናገር ጀመር። ገብሬም አንዲሩን አስቀምጦ ሊይዛት ሲነሳ ሮጠች። እሱም ተከተላት። ከዚያ እንደምትታደን ሚዳቋ አንዳንድ ጊዜ እየዘለለች በሳር ውስጥ ስትሮጥ ሲከተላት፣ ሳቋ ወደ ቤተ ክርስቲያን ቃጭል እየተንከለከለ ስትሮጥ ሲከተላት፣ ደርሶ ያሷት ሲል ስታመልጠው ወደ አንዲት ቅርንጫፏን ሰፋ አድርጋ የተንዘረፈፈች የፍሬ ዛፍ ሲደርሱ የተወታተበ ሳር ጠልፏት ይሁን ወይም ሆነ ብላ ወደቀች። እሱም ተከትሏት ወደቀ። አልተነሱ። ከላይ ዛፉ ከታች ሳሩ ከለሏቸው። ሰብለ ወንጌል ሀብትሽና ገብሬ እየተሳሳቁ ሲሮጡ የሩጫቸውን ሁኔታ እያየች ስትስቅ ነበር። በኋላ ወድቀው ሳይነሱ ሲቀሩ ያን የወደቁበትን ቦታ ዝም ብላ ስትመለከት ቆየችና እንደ ብራብሮች እንደ ንቦች ሁሉ ክብራችንን አስነካችሁ ብሎ የሚቆጣ የሚቀጣ የለባችሁ አለች። የአገልጋዮች ነጻነት የእሷን የክብር ባርነት ስላሳሰባት ሳቋ ትንሽ በትንሽ ወደ ቅርታ እየተለወጠ ሄደና ትካዜ ገባት።
የፊታውራሪ አሰጌና የሰብለ ወንጌል ጋብቻ በመቅረቱ ዘመድ ሁሉ ደስ አለው። ወላጆቿና የቤተሰቡ የንስሐ አባት ቄስ ሞገሴ ብቻ አዘኑ። ወላጆቿ ከብዙ ጊዜ ጀምሮ ይፈልጉት የነበረ አይነት ጋብቻ በመቅረቱ አዘኑ። ቄስ ሞገሴ የሰብለ ወንጌል ወላጆች ስላዘኑ አዘኑ። ፊታውራሪ አሰጌ የቢቸናን ክፍል ጠቅልለው የሚገዙ አባታቸው እንደሳቸው ፊታውራሪ አያታቸውና ቅድመ አያታቸው ቀኛዝማቾች ስለነበሩ በፊታውራሪ መሸሻ ቋንቋ አባት ብቻ ሳይሆን አያትና ቅድመ አያት ከዚያም በላይ ጭምር የነበሯቸው በቆዳና በቅቤ የተገዛ ሳይሆን ከአጥንትና ከደም የተወረሰ ጌትነት የነበራቸው አጥንታቸውም ሆነ ደማቸው ሚዛን የሚደፋ ነበሩ። ይህን አይነት ጋብቻ ነበር ፊታውራሪ መሸሻና ወይዘሮ ጥሩ አይነት ለልጃቸው የተመኙት። ይህ አይነት ጋብቻ ነበር ያለፉት አባቶቻቸውና እናቶቻቸው ነገስታቱ ከየመቃብራቸው ይባርኩት የነበረ። ይህ አይነት ጋብቻ ነበር ባለፉት አባቶቻቸውና እናቶቻቸው በነገስታቱ አጥንት የማይወቀሱበት የማይከሰሱበት። ዳሩ ምን ይሆናል ቀረ። ስለዚህ አዘኑ። ፊታውራሪ አሰጌ ወጣት ሳሉ ሁለት ልጃገረዶች በተራ እየተሰረጉ አግብተው ፈተዋል። ከዚያ በኋላ እያገቡ የፈቷቸውን ሚስቶች ሁሉ በፈትነት ሲያገቡ ቆይተው አሁን 50 ዓመት ሲያልፋቸው እንደገና በልጃገረድ ወግ ተሰርገው ማግባት የአገር መሳቂያ የሚያደርጋቸው ከመሆኑም በላይ ሰርጉን ምክንያት አድርገው የሕዝቡን ገንዘብ ሊዘርፉ ነው የሚል ወሬ እንደተወራ አድርገው ሐሜት ጠባቂና ባለቁርጥ ዘመድ ወዳጆች ነን የሚሉ ሰዎች ስለመከሯቸው የሰብለ ወንጌል ዘመዶች ተለምነው እሺ ካሉና ነገር ካለቀ በኋላ በፈትነት ካልሆነ በልጃገረድ ወግ አላገባም አሉ። ፊታውራሪ መሸሻ በበኩላቸው ለጊዜው ተቀዳሚ ተከታታይ የሌላት አንዷ ልጃቸው አዱኛዋንና አበባዋን ሳታይ ለሳቸውም የወለደ አባት ወግ ማረግ ሳያደርሳቸው በዲማና በአካባቢው ልጁን ለዳረ ሁሉ እድሜያቸውን ሙሉ ሲያፈሱት ከኖሩት ብር በከፊል እንኳ ሳታስመልስላቸው እንደሙት ልጅ አባት እናት እንደሌላት እንዲሁ እጇን ተጎትታ ትሂድ መባሉን የሞት ሞት አድርገው ቆጥረውት ሁለተኛ አታርሱብኝ አሉ። ስለዚህ ገላጋዮች ከሁለቱ አንዳቸውን ማሸነፍ ወይም መካከለኛ መንገድ ማግኘት አቅቷቸው ስምምነቱ ፈረሰ። እኔን ያናደደኝ እኮ አሉ ፊታውራሪ መሸሻ የእሳቸውና የባለቤታቸው የወይዘሮ ጥሩ አይነት ዘመዶች ቤታቸው ተሰብስበው ጠጅ እየጠጡ በዚሁ ጉዳይ ሲነጋገሩ። እኔን ያናደደኝ በአማላጅ መላሻ መተንፈሻ ሳጥቶ እኛን እሺ ካሰኘ በኋላ አልፈልግም ባይሱ ሆኖ መታየቱ ነው እንጂ ባልነቱ ለልጄ ቀረባት ወይም ዝምድናው ለኛ ቀረብን ብዬ አይደለም። ዝምድናችንንና ዘራችንን ሌሎች ይፈልጉታል እንጂ እግዚአብሔር ይመስገን የሰው ዝምድናና የሰው ዘር ፍለጋ የምንሄድ ሰዎች አይደለንም። ዘራችን ዝምድናችን በመብራት የሚፈለግ ነው አይደለም እንዴ? ተሳስቼ ይሆን ብለው የውሸት ሳቅ ለመሳቅ ሞከሩ። ነገር ግን የውሸት ሳቃቸው በንዴት ከተቋጠረ ፊታቸው ጋር አንድ ላይ ሆነው የታነቁ እንጂ የሳቁ አያስመሰላቸው ነበር። ሰው ከትልቅ መወለዱ የሚታወቀው የትልቅን ሰው ክብር ሲጠብቅ አይደለም እንዴ? አሉ ቀጠሉና የዛሬውን ማየት አያስፈልግም እኮ ዛሬ እኛን ጊዜ ቢጥለን የብዙ ነገስታት ደም በደም ስራ የሚፈስ የትልቅ ዘር ናት እኮ። ግዛታችን ከኛ ተወስዶ ለገበሬና ለነጋዴ በጥጥና በቆዳ ሊሸጥ ይችላል። አባቶቻችን ከነገስታቱ የወረስነው አጥንትና ደም ግን መሰረቱንም አይለቅ ከነፍስና ከስጋችን ጋር ጣብቆ የተሰራ ከግዛታችን ጋር ለገበሬና ለነጋዴ ሊሰጥ የማይችል ነው። እንዴት የኛን ልጅ በልጃገረድ ስም አላገባም ብሎ ክብራችንን ያዋርድ አሉና ፊታውራሪ ያለፉት አባቶቻቸውና እናቶቻቸው ነገስታቱ እንዲህ ያለውን ግፍ እንዲህ ያለውን ጥቃት ከየመቃብራቸው የሚያዩ የሚሰሙ ቢሆኑ ኖሮ
ምን ይሉ ምን ያደርጉ እንደነበር ትውስ ስላላቸው አንገታቸውን ትንሽ ቀልበስ አይኖቻቸውን ለበስ የባለጌዎችን ርካሽና ወስቋላ ስራ ንቆና ተቀይፎ መተው ነው እንጂ መቆርቆርና ማዘን ለእንዲህ ያሉት ባለጌ ሰው ዋጋ መስጠት ነው። ይህንንም ስል በብዙ አማላጅ ቤታችን ገብተው ሰድበውን አዋርደውን ለክብራችን የሚገባ ካሳ ሳይክሱን ይሄዱ ማለት አይደለም። አፍንጫቸውን ይዘን አስጨንቀን እንዲክሱን ማድረግ ያስፈልጋል። ማን እንደሆን እንዲያውቁት ማድረግ ብለው ሊናገሩ ያሰቡትን ሳይጨርሱ እባክዎ ዝም ይበሉ አሉ ፊታውራሪ እንደ ሁልጊዜው የንስሐ አባታቸውን ሐሳብ በመናቅና በማቋጠጥ። በማያውቁት ነገር ገብተው አይዘባርቁ፣ ዝም ይበሉ። እኔ መሸሻ ልጄን አላገባህልኝም ብዬ ካሰጌ ካሳ እንድበላ ነው? የልጄን ክብር የኔና የአባቶቼን የነገስታቱን ክብር በገንዘብ እንድሸጥ ነው? ምነው እንደ ድሆቹ ብንተ ማርያም ብዬ ለምኜ አልበላም። ደግሞ መቆርቆርና ማዘን አያስፈልግም ይሉኛል። ባዝንስ ለጊዜው በዘመኑ አዝን እንደሆነ እንጂ አሰጌ ልጄን አላገባልኝም ብዬ የማዝን ይመስሎታል? ይህ ሁሉ የሰው ልክ አለማወቅ ነው አሉና ሁልጊዜ ሲቆጡ እንደሚያደርጉት ሲቃ እንደያዘው ፈረስ ሲያንኳረፉ ከአፍንጫቸው በላይ ያለ የደም ስራቸው ከመቅጽበት ተነስቶ በግንባራቸው ግራና ቀኝ እንደ ፍየል ቀንድ መንታ ሆኖ ተገተረ። በዚያ ጊዜ አባ ሞገሴ መሬት አፏን ከፍታ ብትውጣቸው በወደዱ። ምናልባት ደህና አድርገው አልሰሟቸው እንደሆነ እንጂ አባቴ ቄስ ሞገሴ የተናገሩት እኮ ክፉ አልነበረም ፊታውራሪ። ለእኔ እንደመሰለኝ አሉና ባላምበራስ ምትኩ የወይዘሮ ጥሩ አይነት አጎት ነገራቸውን ሊቀጥሉ ሲሉ አባ ሞገሴ ልጅህን ክብር ያንተና አባቶችን የነገስታቱን ክብር በገንዘብ ይሸጥ ሲሉኝ ክፉ አልተናገሩ አሉ ፊታውራሪ የባላምበራስ ንግግር በቁጣ አቋርጠው። ታዲያ እንዴት ብለው በመጠየቅ ፈንታ የሚቆጡ ከሆነ ሁላችንም ዝም ብለን ወደ የቤታችን እንሄዳ፣ መናገርስ ምን ያስፈልጋል አሉ ባላምበራስ በፈንታቸው ፊታውራሪን አቋርጠው። በል እስቲ ተናገር፣ በል ተናገር አሉ ፊታውራሪ ትንሽ ቁጣቸውን እንደመግታት ብለው። እዚህ ያለነው ሁላችንም ሽማግሎች ነን እንጂ ሕፃናት አይደለንም። ታዲያ በማያስቆጣው ነገር እንደ ሕፃናት ተቆጥተን የጀመርነውን ነገር ዳር ሳናወጣ ብንተወው ምን ያደርጋል አሉ ባላምበራስ ምትኩ። ተናገር አልሁህ እኮ፣ እኔን መውቀስህን ተውና ተናገር አሉ ፊታውራሪ መሸሻ። የፊታውራሪ ያሰገና የሰብለ ወንጌል ጋብቻ መቅረጡ ካስቆጫቸው ይልቅ መቆጨታቸው መታወቁ የበለጠ አስቆጭቷቸው ቁጭታቸውን ለማዋጥ ምራቃቸው አልበቃቸው ብሎ ጉንጫቸውን እየመጠጡ አባቴ ቄስ ሞገሴ ፊታውራሪ ያሰጌ ክብራችንን ስለነኩ ስለደፈሩን ይካሱን፣ ይቅርታ ይለምኑን አሉ እንጂ እርሶን ካሳ ይብሉ አላሎትም። ካሳ መካስ አንድ ነገር ነው። የተካሱትን ካሳ መብላት ሌላ ነው። ክብሩ የተነካና የተደፈረ ወይም የተሰደበ ሰው ካልተካሰና ይቅርታ ካልተለመነ ስድቡና መደፈሩ ልብሱ ሆኖ ለሁል ጊዜ መስተደቢያውና መደፈሪያው ሆኖ ይኖራል። ስለዚህ ካሳና ይቅርታ ልመና የክብር መጠበቂያዎች ናቸው እንጂ የክብር መሸጫዎች ወይም የክብር ዋጋዎች አይደሉም። ይህንንም እዚህ ካለ ነው ሁሉ የበለጠ እሱ ያውቁታል ሲሉ የፊታውራሪ መሸሻ ግንባር ትንሽ ፈታ አለ። እንደ እርሱ ያለውን ታላቅ መኮንን አሉ ባላምበራስ ወዲያው ቀጠሉና፣ እንደ እርሱ ያለውን ታላቅ የታላቅ ዘር በዚህ አኳኋን መድፈር ጥርጎ የማይሆን ነው። ደፍሮ ይቅርታ ሳይለምኑና ሳይክሱ መቅረት ግን ሊደረግ ሊሆን የማይታሰብ ነው። ፊታውራሪ መሸሻ ታላቅ የታላቅ ዘር ናቸው እንደማያምኑና እንደ አቡነ ዘበሰማያት ሰርክ እንደማይደግሙት ሁሉ ከባላምበራስ ምትኩ አፍ ተደጋግመው ሲሰሙት እንደ ግብዞች ሁሉ ብስጭታቸውን ረስተው ልባቸው በደስታ ተማረከና አይኖቻቸውን እንዳሞላቸው። የሁሉ መጠፋኝ ብቻ ልጄን አላገባም ስላለ ካሳ ቁረጡልኝ ብሎ ወደ ዳኛ መሄዱ ነውር ስለመሰለኝ ነው እንጂ
አሉ ፊታውራሪ ራሳቸውን እንደደፉ። ታዲያ እንደተደፈሩ እንደተሰደቡ መቅረት ይሻላል። በብዙ አማላጅ እንደርሶ ባለ ትልቅ ሰው ቤት ገብቶ እንደርሶ ያለ ትልቅ ሰው ልጅ ለምኖ እሺ ካሰኙ በኋላ መልሶ በማይበቃ ምክንያት አልፈልግም ማለትና መሸሽ ስድብ ነው እኮ አሉ ባላምበራስ። ስድብነቱማ ድፍረት መሆኑ ምን አንድና ሁለት አለው? አዋራዳን ሰደበን እንግዲህ ሰጥቶት በእኛ ላይ ፊቱን ያዞረ ጊዜ እሱን አቅፎት በዘራ ያዕቆብ በልብነ ድንግል በፋሲል ልጅ ፊቱን ያዞረ ጊዜ ለሱ ስቆለት እኛ አርሰን በላተኞች እሱ አገረገዥ ሆኖ ሰደበን አጠቃን አሉ ፊታውራሪ ባሰነ ድምፅ። ታዲያ ለዚህ መድኃኒቱ እዚህ ተቀምጦ ማዘን አይደለም እኮ። እንዳዋረዱን ተዋርደው ራሳቸውን ዝቅ አድርገው ይማሩኝ እንዲሉና እርሶም ዘቅዝቀው እያዩ ምሬያለሁ እንዲሉ ማድረግ ካሳ ተክሶ የተካሱትን ካሳ በመማር የታላቅ ዘር መሆኑን ማሳየት ነው ለዚህ መድኃኒቱ አሉ ባላምበራስ። እሱንም አሻለው እኮ ቀኛዝማች አካሉ ስለኔ ሆኖ ይነጋገር። የዘመዳኞችን ለመምረጥም ለማናቸውም ሁሉ ቀኛዝማች አካሉ ስለኔ ይሁን አሉ ፊታውራሪ። ቀኛዝማች አካሉ የፊታውራሪ መሸሻ ቅርብ ዘመድና ነገር ፈጃቸው ናቸው። በቃ እንግዲህ በዚህ አለቀ አሉ ባላምበራስ። ፊታውራሪን በማሸነፋቸው ብቻ ሳይሆን ብስጭታቸውን በማስረሳታቸው ጭምር ቀኑ የሳቸው ስለሆነ ደስታቸው በፊታቸው ጎልቶ እየታየ ነገሩስ እንኳን አለቀ፣ ብቻ ለኛ ሳታካፍሉን ሁለታችሁ መጨረሳችሁ ነው እንጂ አሉ አዛዥ ደስታ ከፊታውራሪ ዘመዶች አንዱ እየሳቁ። አትናገርም ኖረሃል ማናፈን ያዘው አሉ ፊታውራሪ በበኩላቸው እየሳቁ።